እንዴ ምንድነው? አንዴ ድራማ ነው አይደለም? በእግዚአብሔር ምን አባሽ ሰሪ መጣ? ያው በእግዚአብሔር ያው በእግዚአብሔር ምንድነው ከኔ የምትፈልጊው? ህይወት የለበቀ ድራማ ኧረ ተይ ጭራሽ ሰፈሬ መጣሽ ነው? ከኔ ጋር ወርታ ነው የመጣሽ? ጭራሽ ሰፈሬ ድረስ ትመጣለሽ? ስራው በቃሽ አትፍቻለሁ። ምን አባሽ ሰሪ ነው የመጣሽው? ለምንድን ነው ተሸተ የመጣሽው? ምንድነው እኮ ቆይ ላውራ ዝም በይ ምንም ከኔ ጋር የምታወሪው ነገር የለም። ከኔ ጋር ዝም በይ ወሬ እንዳታወሪ ከኔ ጋር እሺ። በጣም ይቅርታ ያቢ በፈጠረ ለምን እንደዚህ የመጣሽው? ለእሷ ንገሪያት። አልችልም። እሺ ወጣኔ ነው። አልችልም ያቢ አልችልም። አረ በፈጠረ ለምን አትችይም? ለሱ ማውራት አለብኝ። እሱን ማውራት አለብኝ። እሱን ማውራት አለብኝ ያቢ እኔ ጋር ደምጭ ያማታል እንዴ? ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንዲሁም የያቡ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦች እንዴት ናችሁ? ሰሞኑን በተፈጠረው ነገር በጣም ግር እንደተሰኛችሁና እንደደበራችሁ ገብቶኛል። በጣም ብዙ ነገሮች እየተላኩልኝ ይገኛል በውስጥ እንዲሁም ደግሞ ፖስቶቻችሁን አይቻለሁ። በጣም ሜሴጅም የምታደርጉኝ በቀጥታም በዋትስአፕም በእያንዳንዱ ነገር ደርሶኛል። ምን ያህል እንደደበራችሁ ምን ያህል እንዳዘናችሁ አውቃለሁኝ። እኔም እናንተ ፊት ደስተኛ ሆኜ ለመታየት እንጂ እጅግ በጣም ደብሮኛል። እንደዚህ አይነት ነገር በህይወቴ ድጋሚ ይፈጠራል ብዬ አላሰብኩም ነበረ። ግን ደግሞ ያው የህይወት አንዱ አካል ነውና ማንኛውም ሰው ህይወት ላይ የሚያጋጥም ነገር ነው። እኔንም አጋጥሞኛል። ምንም ማስተባብለው ነገር የለም። በጣም ደንግጫለሁ፣ በጣም ፈርቻለሁ ምናምን ግን ደግሞ ያለው ነገር መጥራት ስላለበት ዛሬ አንድ ሀሳብ አስቤያለሁ። ልጅቷን አግኝቼ አወራታለሁ። እና እሷ ተገናኝተን ማውራት ይኖርብናል ይመስለኛል። የሚገርማችሁ ነገር ደግሞ ስልኬን ከየት እንዳገኘችው አላቅም። ደውላ ላገኘሽና ላወራሽ ፈልጋለሁ አለችኝ። ዛሬ ስሜቴን የቀየረው ምክንያት ዛሬ ደህና የሆንኩበት ምክንያት ምንድነው? በጣም እያለቀሰች በጣም ፊል አድርጋ በጣም ተሰምቷት ምናምን ነው እያወራችኝ የነበረው። እንደ ሴት ልጅ ደግሞ ትረዳላችሁ ያለውን ነገር በጣም የተረዳኋት ሴት ልጅ ነኝ። አፍቅሬ አውቃለሁኝ፣ ወድጄ አውቃለሁኝ እና ባፈቀረ ሰው ልብ ላይ መቀለድ ወይም ደግሞ ጨክን ማለት በጣም ይከብዳል። ማንም ለማንም መጨካከን በማይቻልበት ዘመን ባፈቀረ ሰው ላይ መቀለድ ወይም ደግሞ ባፈቀረ ሰው ላይ መጠንከር በጣም ከበደኝ። ልጅቷ ከምታስቡት በላይ በጣም ተረብሻለች። እንደዛ የሆንኩት እንደዛ ያሉ ነገር የፈጠርኩት አውቄ አይደለም፣ ስሜታዊ ስለነበርኩ ነው። በሰዓቱ አጥፍቻለሁ ይቅርታ ብላ ጠይቃኛለች። ይሄንን ደግሞ ያው እሷ ስለ ቪዲዮ ምናምን ስለማታውቅ ቪዲዮ መስራት ነበረባት፣ ግን ቪዲዮ ሳትሰራ ነው ይቅርታ የጠየቀችኝ። በነገሩ በጣም ሰርፕራይዝ በሆንም ያው ይቅርታዋን መጠየቅ አለብኝ፣ ይቅርታዋን መቀበል አለብኝና ዛሬ ላይ የመጣሁት ምንድነው ሁሉም ሰው ይቅር ተባብሎ በሰላምና በደስታ ይሄ የደስታ ቤት ነው፣ የደስታ ፋሚሊ ቤት ነው። ስለዚህ ሁሉም ሰው በደስታ ሀዘን የሚባል ነገር ወጥቶ ጥላቻ የሚባል ነገር ወጥቶ እናንተም ልጅቷን ሳጠሏት እኛም አክብረናት ወደናት ከዚህም በኋላ ያለን ነገር እዚህ ጋር እንዲያበቃ ፈልጋለሁኝ። ሁሉ ነገር ለእናንተ ማሳወቅ ስላለብኝ ነው ዛሬ በዚህ ቪዲዮ የመጣሁት ማለት ነው። ተረብሼ ነበረ፣ ነገር ግን ልጅቷ ይቅርታ ጠይቃኛለች። ዛሬ እንግዲህ ከሷ ጋር እገናኛለሁ፣ ከሷ ጋር ያለውን ነገር እናወራለን፣ ምን እንደሚፈጠር አብረን እናያለን። ደብሮኛል፣ አልደበረኝም አይደለም ደብሮኛል። ፍቅረኛዬን በዛ መጠን ማናገር በዛ ልክ በጥፊ መምታት ማለት በጣም ከባድ ነው። እሱ ደግሞ ጭራሽ የማይወደው ነገር ነው እንደዚህ አይነት ነገር ማለት ነውና ይሄን ነገር ሲያይ በጣም የደበረው በጣም ማለት ነውና እኔ ደግሞ እሱ እንዲደበረው እንዲከፋው አልፈልግም። ግን ደግሞ እኔ ከልሷ ጋር ያለኝ ነገር ፊክስ አድርጌ ከዚህም በኋላ አጠገባችን እንዳትደርስብን ነው የዛሬ ኮንቨርሴሽናችን የሚሆነው። ይሄንን በስልክ አውርተናል ማለት ነው። ስለዚህ መኪና ውስጥ ነው ያለሁት። እሷም እንግዲህ ውጪ ናት፣ መረጋጋት አቅቷት ትንሽ ተረጋጊ ብያት ውጪ ነው ያለችው። እያለቀሰች በጣም ስለነበረ ለእናንተም ለማየት ይደበራችኋል ብዬ በማሰብ ነው ያንን ያደረኩት። ትምጣና ያለው ነገር ግልጽ ታደርግላችኋለች።
የሚሆነው ነገር አብረን እናያለን ማለት ነው። ያው ወጣ ያለ ሀሳብም አላት ከያቡ ጋር መገናኘት ፈልጋለሁ ምናምን ነገር እያለች ነው። ግን እንደዛ ለማድረግ እንኳን ምችል አይመስለኝም። ለማንኛውም የሚፈጠረው ነገር አብረን ጋይስ በጣም ችግር የለውም። ተረጋጋሽ ትንሽ ነይ ተረጋጊ እኔስ በጣም ይቅርታ ስለረበሽኩሽ። ችግር የለውም ተረጋጊ። ይኸውልሽ አሁን ቪዲዮ ጀምሬያለሁ። ያው በቪዲዮ ቢሆን ፍቃድሽን ጠይቄያለሁ። እሺ ብለሽኛል። አዎ ሶ ችግር የለውም። እዚህ አሁን ይኸውልሽ ስሚ፣ አሁን ላይ እኔና እሱ ፍቅረኛሞች መሆናችንን ታውቂያለሽ። ያ ነው አውቀሻል። አሁን ኦልሬዲ ገብቶሻል። ያደረግሽው ነገር በጣም ስህተት ነው፣ ትክክል አይደለም። ለማረጋጋት ሞክሬያለሁ። አንቺም እያለቀሽ ነውና በጣም ይከብዳል ለሴት ልጅ ስሜት ስላልገባሽ ነው። ተረጋጊ፣ በእናትሽ ተረጋጊ እናት ተረጋጊ፣ በእግዚአብሔር ሚሚ ተረጋጊ። ስሚ በቃሽ፣ ተረጋጊ ማሪ ተረጋጊ። ነይ ወደዚህ ጠጋቤ ወደ እኔ ጠጋቤ። አይዞሽ ልቀፍሽ ነው። አይዞሽ ቴንክ ዩ። ኤኒዌይስ ያው ሴት ነሽ አንቺ የሚገባሻል። አዎ ይገባኛል። ያው አፍቃሽም አይተሻልና ያው ሊረዳኝ አልቻለም። ገባሽ አይደለ? አትሊስት ትንሽ ጊዜ ቢሰጠኝ ትንሽ ቢያወራኝ ጥሩ ነበር። አሁን ያልተረዳሽው ነገር ቅድም ያልተግባባነው ነገር ከያብ ስራ ጋር እኔ ሪሌሽንሺፕ ውስጥ ሆኜ አንቺ ከሱ ጋር መሆን አትችይም ነው እያልኩሽ ያለሁት። ኖ አትሊስት አንዴ ላውራው። አንዴ ምን እንደምታወሪው ከአንቺ ጋር መገናኘት ጭራሽ ነው የማይችለው እኮ። አንቺ ያለሽ ችግር የለውም እንደዛ ማድረጋችም ሴት አይደለሽ? ለምንሽ? አይ ኖ መለመን አይጠበቅብሽም። እሺ ይኸውልሽ፣ ቆይ መለመን አይጠበቅብሽም። ይኸውልሽ አታልቅሽ፣ በእግዚአብሔር በኢየሱስ ሴት ነኝ እኔ እረዳሻለሁ። ግን ይኸውልሽ አንድ ያፈቀረ ፍቅረኛ ያለው ወንድ አብሮሽ ሊሆን አይችልም። ይሄንን ማወቅ አለብሽ። አይ ኖ አትሊስት ላውራ። ምን ብለሽ ታወራዋለሽ እኮ እንጃ ብቻ የሆነ ነገር ላውራ ፕሊዝ። ፍቅረኛ አለው እያልኩሽ ነው ማለት ነው። አይ ኖ እንዴት እሱ ጋር ይዤሽ ብሄድ እንዴት በአንዴ ልረሳው አልችልማ። አስበሽዋል? 3 አመት ሙሉ እሱን ጠብቄ ነበር። ገባሽ አይደለ? እኔ አሁን አንቺ ማልቀስሽ ነው በጣም ኮንፊውዝድ እያደረገኝ ያለው። እሱ ማግኘታችን አሁን እሱ ና እንኳን ብለው እኔ ራሱ ለመረጋጋት በጣም እየሞከርኩኝ ነው። ገባሽ አይደለ? ፕሊዝ ምን ላድርግልሽ? እኔ ምን በፈጠረሽ ሂጂ ላውራ። አንቺ ይዘሽኝ ሂጂና እናውራ። እኔ አለች ካልኩት ጭራሽ አይመጣም። እንኳን ያንቺን ስም ላነሳ በቃ ይቅርና ከኔ ጋር በግድ ነው እኮ። እንዴት እኔስ ምን ልሆን? ሴት አይደለሽ? መረዳት አለብሽ እኮ። ምን እንደምትፈልጊው አሁን? እንዴት ነው አሁን እንደዚህ አይነት ነገር? ማንም እኮ አድርጎት አያውቅም። እኔ ብቻ ነኝ እያደረኩት ያለሁት እኮ። ተረጂኝ። ምን ልረዳሽ? ያ ገብቶኛል። ቴንክ ዩ በጣም እኮ ያንን ነው ግን እሱ ማውራት ይቅርታ ስላልሽኝ እኔ ስልኬን ራሱ ከየት እንዳገኘሽው አላውቅም። እኔ ግራ ገብቶሽ እሱ ነግሬሻለሁ እኮ። የኔ ስልክ ማግኘት በጣም ቀላል ነው። ኦፍ ኮርስ ለፈቀረ ሰው እኮ ቀላል ነገር ነው ይሄን ነገር ማግኘት። እና ፕሊዝ ልለምንሽ በእናትሽ። ምን ላድርግልሽ? እሺ ይኸውልሽ አንዴ ላውራ። እሺ ስሚኝ፣ ለአንዴና ለመጨረሻ ጊዜ ያቢን አግኝተሽው የምታወሪውን ነገር አውርተሽ ሪስክ ወስጄ ነኝ የማደርገው። የምታወሪውን ነገር አውርተሽ ከዛም በኋላ ግን ከህይወታችን ትወጫለሽ። እሺ ትወጫለሽ። እሺ እርግጠኛ ነሽ? ያ ችግር የለውም። እርግጠኛ ነሽ? ችግር የለውም። እሺ ሞክራለሁ በደንብ አድርጌ። እርግጠኛ ሁኚልኝ እኮ ሞክራለሁ። ችግር የለውም። ስለዚህ ኢትስ ኦኬ። ያቢን እንኳን ብጠራው በዚህ ሰዓት ቢመጣ ሊያወራሽ የሚችለውን ነገር ራሱ ሪስክ ወስጄ ነው ማውራሽ። ምንም ነገር ቢፈጠር እኔ ሪስክ ልወስድ አልችልም። ማውራት ያለብሽ ነው ሚስጥራችሁን አውርታችሁ ብቻ ያለውን ነገር ትዘጊዋለሽ። ከዚህም በኋላ አጠገባችን አትደርሽ። ከዚህም በኋላ አልደርስም። ንዳውና ሰፈሩን ቤተሰቦች ያው ሰፈር መጥቻለሁ።
ልጅቷ ማልቀስ ማቆም አልቻለችም እና በጣም አሳዘነችኝ። ማለቴ ይሄንንም ባረግጬ ብሄድ ፈጣሪስ ምን ይለኛል እንደው እግዚአብሔርስ ምን ይለኛል ብዬ ነውና ያቡ ሰፈር ነው ያለሁት። ያቡን ጠርቼዋለሁ። ልጅቷ ልትረጋጋ አልቻለችም። መኪና ውስጥ ናት ያለችው፣ እያለቀሰች ነው። ያት እንደምትወት በጣም እያለቀሰች ነው ምናምንና ግራ ገባኝ። ያቡ መጣ። አልገባም። ኧረ ቤትማ አልገባም ጭራሽ። እነዚህ ምለጋ እንደዚህ ብትተው ያው አው እውነት ደህና ነኝ። ደህና አለ። ዛሬ ቪዲዮ ጀምሬያለሁ፣ ግን ለሲሪየስ ጉዳይ ነው የጀመርኩት። ምንም ሲሪየስ ነገር የለም። ምን ይርቦኛል በእናትህ። ለምንድን ነው የሚራበህ? ጠቃ ብለህ ወደዚህ ፀሐይ እንዳይመታክ። ምን ነው ስማኝ፣ ቁጭ በል። ምንም ቁጭ ብሎ በእናትህ እግዚአብሔር ወይ ገብተን እሺ፣ ምሳ በልተን ምሳ አለ ሰራተኞች ሰራች አበደ ድንቹ ጾም ገብቷል። እኔ ድንቹ አልበላማ እንዴ አልበላም። ያበደ ድንቹ በእርጎ ልል ነበር። ጾም ገብቷል። እኔ ግን በእርጎ የሚበሉ ሰዎች በጣም ነው የሚገርሙ። በጣም ጸደቁ። ኧረ በኢየሱስ ነው ማለት ጸደቁ። ስሚ ገብተን በልተሽ ምናምን ቡናሽ ፏፏፏ ፀሐዩን በረድ ሲል እንወጣለን። ዛሬ ለትልቅ ቁም ነገር ነው የጠራሁት። ምንም ነገር እምቢ እንዳትል፣ ምንም ነገር እንዳታኮርፍ። ምንድነው እንደዚህ ምንድነው ምን ይኸውልህ ማለት ምንም ነገር እንዲፈጠር አልፈልግም። ሰላም እንዲሆን ነው የምፈልገው ምናምን። ማን ያለው ቁጭ በል እንዴ? ምንድነው አንዴ ድራማ ነው አይደለም? እና በእግዚአብሔር ምን አባሽ ሰሪ ማለት ያው በእግዚአብሔር ምንድነው ከኔ የምትፈልጊው? ህይወት የለበቀም ድራማ ያቡ። ኧረ ተይ ጭራሽ ሰፈሬ መጣሽ ነው? ከኔ ጋር ወርታ ነው የመጣሽ? ጭራሽ ሰፈሬ ድረስ ትመጫለሽ? ስራው አትፍቻለሁ። ምን አባሽ ልትሰሪ ነው እዚህ የመጣሽው? አንዴ ተረጋጋ። አንዴ እንዴት ሰፈሬ ነው? እኔ ነኝ ይዣት የመጣሁት። እንዴት ሰፈሬ ነው? እኔ ነኝ ይዣት የመጣሁት። እኔ ነኝ ይዣት የመጣሁት። እያለቀሰሽ ለምን ነው ይዣት የመጣሽው? አንቺ ጀመር ልቀቅኝ። ወደዛ ለምን ነው ይዣት የመጣሽው? ለምን ነው ይዣት የመጣሽው? ምንድነው እኮ? ቆይ ላውራ። ዝም በይ። ምንም ከኔ ጋር የምታወሪው ነገር የለም። ከኔ ጋር ዝም በይ። ወሬ እንዳታወሪ ከኔ ጋር እሺ። በጣም ይቅርታ ያቢ። በፈጠረ ለምን ነው ይዣት የመጣሽው? እኮ ልንገርህ። እሺ ንገሪኝ። ምንድነው? ይኸውልህ ስልኬን የት እንዳገኘችው አላውቅም። ደወለችልኝ። ከዛ ደግሞ ይቅርታ ጠየቀችኝ በጣም። ከዛ ደግሞ ከዚህም በኋላ ሁለታችሁ ያላችሁን ሪሌሽንሺፕ ይኸውልህ ዛሬ ማቆም አለባችሁ። ማለቴ ነገሮችን ሁሉ ዛሬ ማለቅ አለበት። ጭራሽ ተደዋውለሽ ታመጫታለሽ እንደዚህ? ለምንድን ነው ያመጣኋት? ስማኛ መቼ ምንስ ቢኖራት ምን አገባኝ? እኔ ከኔ ህይወት እንድትወጣ እኮ ነው የምፈልገው። ጭራሽ ተደዋውላችሁ ነው ስልክ አንዴ ታውራክና ነገሮች ይለቁ፣ እዚህ ጋር ይለቁ። እንዲያልቅ አልፈልግም። ምንድነው ማለት አልገባኝም። ምንድነው እንዲያልቅ አልፈልግም? ተደዋውለሽ ካስመጣሻት በኋላ ነው ያስመጣኋት። ለምንድን ነው በቃ ከሷ ጋር እኔ ምን ጀምሬ ነው ምንም ያልቀው? እስኪ ምን ጀምሬ ነው ምንም ያልቀው ከዚህ ጋር? በቃ አልፈልግም። አንቺ ከህይወቴ ውጪ እግዚአብሔር ምስክሬ ሌላ ነገር ውስጥ ነው የምንገባው። ምንም አታወሪኝም። ወረዘ ሂጂ በእናትሽ። እደርስበታለሁ። ማን እንደላከሽ ደግሞ እደርስበታለሁ። እዚህ ጋር የነካሽኝን ደግሞ ዋጋ አስከፍልሻለሽ። እንደውም ያብስራ እሱ እንደሱ አይደለም ያብስራ። አንቺ ጀምር እዚህ የምታደርጊው እኔ ምን አረው? ጭራሽ ሰፈር ድረስ ቤት አታስገቢያትም። ሰፈር ድረስ ይዣት የመጣሁበት ምክንያት ለአንዴና ለመጨረሻ ጊዜ ይቅርታ ተጠያይቃችሁ ነገሮች ሁሉ ያልቁ ይበቃል። ምንድነው ለመጨረሻ? ከእሷ ጋር ምንም አይነት ግንኙነት የለኝም። ምንድነው የሚያበቃው? ምን ጀምሮ ነው ካንቺ ጋር ምንድነው የሚያበቃው? ከህይወቴ ልትወጣልኝ አልቻለችም እኮ። እንዴት ከህይወቴ ልትወጣልኝ አልቻለችም? ስልኬን እየደወለች በጣም እያለቀሰች ነው። ለአንዴና ለመጨረሻ ጊዜ ለምን አያበቃም ነገሩ? ለምንድነው እሷ ጋር የምትደውይው? ምንድነው የምትፈልጊው አንቺ ከኔ? አይገባም። ምንድነው ከኔ የምትፈልጊው? ምን ጀምረን ነው ከኔ ጋር አንቺ ጋር እንደርስ? ኧረ በኢየሱስ ስራ በእግዚአብሔር ሌላ ነገር ውስጥ እንዳትገባ በማርያም። ይኸውልሽ ማሬ ተረጋጊ። ማውራት የምትፈልጊውን ነገር አውርተሽ ጨርሰሽ ዛሬውኑ ነገሮች ያልቃሉ። ያብስራ በእግዚአብሔር በእናትህ ይቻላል። እሺ ተረጋጊ። እኔ ቆይ አንዴ ነይ ላካትችን ከህይወቴ ውስጥ ማን ላካት? ያብስራ በእግዚአብሔር በቃ በእግዚአብሔር አንዴ ብቻ እኮ ማወራ። ወይኔ ያብስራ በእግዚአብሔር አንዴ። ምንድነው ከኔ ጋር የምታወራው?
እሺ እኮ እናውራ እኮ ምንድነው ሁለታችን ምን አረ በእግዚአብሔር ነው ከኔ ጋር የምታወሪው ምንድነው ከኔ ጋር የምታወሪው ኡስቶንም ባልሽ በመድኃኒዓለም ምንድነው ከኔ ጋር የምታወሪው ነይ ናቲ ነይ ምንድነው ከኔ ጋር የምታወሪው ማነው ስምሽ በእናትሽ ሚሚ ነይ ጠጋቤ ነይ አትፍሪ ነይ ጠጋቤ እንዴ ሁሉ ነገር ያርግኝ ምንም አያረግሽም አለው ነኝ ከኔ ጋር የምታወሪው ንገሪኝ ይኸው አውሪሽ እሺ ይቅርታ ብያለሁ ቆይ ይቅርታ ምንም ይቅርታ አይደለም ከኔ ጋር ያልጨረስኩት ትክክል አይደለም ይቅርታ ችግር የለም ተረጋጋና ስማት ተረጋጋና ስማት ያቢ ፕሊዝ ምንድነው ሁለታችን እናውራ ህይወታችን ለመጠመጥ ሴት ነች እንዴት ይሄን መረዳ ተቀጥሽ ጭራሽ ተጋውልሽ ትመጫለሽ እንዴ አንዴ ብቻ ነው መጨረሻ ቀን ነው እሺ ሁለታችን የምናወራው ነገር አለ ምንድነው ከኔ ጋር ሁለታችን ያለን ነገር እኮ ሁለታችን ብቻ ነው እስቲ ንገሪኝ እሺ ንገሪኝ ምንድነው ሁለታችን እዚህ አውሪ ሚስጥር ነው ሁለታችን ማውራት ያለብን ነገር ነው ዝም በይ ሌላ ነገር ነው የምታስመስይው እሺ ሌላ ነገር አይደለም ቀስሽ አውሪ ሰፈር ይበጠበጣል ቀስ በይ በቃ እሺ በቃ አንዴ እናውራ ሁለታችን ማለት ሁለታችን ነው ሁለታችን ምንም የምናወራው ነገር እስኪ ቀስ በይ አትጩሂ ቤተሰብ ይበጠበጣል እዚህ እኮ የምታወሪው ነገር አሁን አውሪ ያው አውሪ እሷ ፊት አውሪ እኔና አንቺ ምንም ማውራት የማልችለው ነገር ነው ምንድነው የፊት ማውራት የማትችይው ምን አለሽ የተደበቀ ነገር ምን አለሽ ስላለ ነው ምንድነው እኮ ለብቻው ለምንድነው የምታወሪው ለኔ ያልሽኝ ከዚህም በኋላ ከህይወታችሁ እወጣለሁ ቢዋንች እኮ በይዋንች በቃ ከህይወታችሁ እወጣለሁ ኦፍ ኮርስ እና ምን አባሽ ሰሪ ነው እኮ ሌላ ነገር እያወራው አይደለም አሁን ግን ሁለታችን እናውራ ያቢ ፕሊዝ ሁለታችን ብቻ ማውራት ያለብን ሚስጥር ነው ሌላ ሰው እንዲያውቅ አልፈልግም ምንድነው እናንቺ ማለ ሚስጥር ሌላ ነገር እያስመሰልሽ እኮ ነው እኮ ሌላ ነገር አይደለም ሁለታችን ብቻ ማውራት ያለብን ነገር ነው ይኸውልሽ ሌላ ነገር ውስጥ አትከቺው ያብስራ ማውራት ምንድነው የምታወሪው እሺ ንገሪ ምንድነው የምታወሪው ምንም ነገር ሆን ኪሎላ ህጅ እኮ ተረዳኝ ለምን በአማርኛ አውሪ እኔ እንድሰማው በአማርኛ እኔ ምን እንድሰማ በአማርኛ አውሪ እንዴ አንተም እኮ ትሰማለህ ከመጀመሪያው ነው እንዴት ከመጀመሪያው ምንድነው አይ አንዳንድ ትሰማኝ ነበር ብዬ ነው እሺ ወይ ፈጣሪ ያብስራ አንዴ እዚህ ጋር ሆነና እኔ ማላችሁ ለምን ያልገባኝም እኮ እስቲ አንቺ የምታወሩ ነገር እዚህ ጋር እስቲ ይኸውልሽ ሁሉም ሰው ማወቃል አዋርጅኝ እስቲ አንቺ ጋር እስቲ ሚስጥር ካለኝ እስቲ አዋርጅ ምንድነው ማዋርድ ይኸውስ ሌላ ነገር እያስመሰልሽ ነው አይደለም እኔ እናንተ ማውራት ያለብን ነገር ነው እኮ እያልኩ ያሉት እንጂ ሌላ ነገር አይደለም ምንድነው እኮ ማውራት ያለብን እስቲ አውሪ በቃ እኔ ከሱ የተደበቀ ህይወት የለኝም መች ነው ታዲያ ማውራት የምትችይው መች ነው ማውራት የምትችይው ሁለታችን ብቻ ነው እኔና አንቺ ማውራት አንችልም እኔም ብቻ ማግኘት አትችይም አልፈቅድልሽም ሚስት አለኝ እኔ ኦኬ እሷ ያለች ወደ ሌላ ቦታ አንሄድም አንይዘው እያየችን ኦፍ ኮርስ እዚሁ እየሰማችሽ አውሪ እሱ ከኔ ምንም የሚደብቀው ነገር የለም ሰው አንቺ ማለት ኦፍ ኮርስ እኮ እንደዛም አልችልም ፕሊዝ ያቢ በእናትህ እንዴ ከህይወታችን እንውጣ እወጣለሁ አልወጣም አላልኩም እኮ አሁንም ያብስራ በእግዚአብሔር ምንም ነገር እንዳፈጠር እኮ ፕሊዝ ምንም ነገር እንዳፈጠር እኮ ዛሬ ምንም ያልኩኝ አይደለም ወደዚህ በቃ አጠገቤ እንዳትደርሽ እቺ ልጅ ወደ መጣችበት ትሄድ አይናንቺ ህይወታችን አርፈን ነው እኔ እሱ ነው የምፈልገው ነገሩ እንዲያበቃ አልፈለግም ዛሬ አውርታችሁ ነገሩን ጨርሱት በቃ ከዚህ በኋላ ግጭት ከህይወቴ መውጣት እንድትወጣ ፈልጋለሁ እኮ ይኸው አንቺ ኩልሽ ያመጣሻት ህይወት ውስጥ እንዴ ማን ተዳው ያለሽ ብትደውልሽ እንዴት የሆነ ነገር ታረጋግኝ ስለዚህ ነገሩን በይቅርታ ፍቱት በቃ በይቅርታ ፍቱት እሺ ይቅርታ ቻው በቃ ከህይወቴ እንደዛ አይደለም አይፈልኩት እንድናወራ የፈለኩት ነገር አለ እኮ ምንድነው እንድናወራ የፈለኩት ነገር ነው ተጣጊዋለሁ እየፈራሁት ነው ነው አትሽ ንገሪኝ እስቲ ምንድነው አሁን አልነግርህም በሷ ፊት አይሆንም ሌላ ወሬ አይደለም እሺ ሌላ ወሬ አይደለም ሰው እንዲሰማ የማልፈልገው ወሬ ስላለ ምንድነው ሰው እንዲሰማ የማትፈልጊው ነገር ምን ግንኙነት አለ እስቲ ምን ልፈለስፊ ነው ደግሞ ምን ቀምረሽ ነው አይደለም መፈልሰፍ አይደለም በቃ ማውራት ያለብን ነገር ስላለ ብቻ ነው ምን አውሪ ያው እኮ ነው ምን ሆነክ ነው እኮ ያው እዚህ አውሪ ይሄው ሚስቴ ቢት አውሪ ሌላ ነገር እያስመሰልሽ እኮ ነው ቤቢ ደግሞ ሌላ ሰው እንዲሰማ የማልፈልገው ነገር ነው አውቀሽ እንድትበጠበጥ ፈልገሽ ነው እኔ እንዴት አንተ እንድትበጠበጥ ታዲያ ምንድነው ያደረግሽ ታዲያ እያደረግሽ ያለሽ ትክክል ነው እንዴ ምንድነው እንዴ በቃ ከህይወቴ እንድትወጣ የምፈልገውን ሰው ጎትተሽ እያመጣሽ ነው ጭራሽ ሰፈሪ ቤት ድረስ ያመጣዋት እኮ ነገሩን ዛሬ እንድትጨርሱ እንዴ ሴፍ ነው ብለሽ ታስቢያለሽ እንዴት አይመርልሽም ጽጉ እንዴት ነገ አንቺ በልጅበት ቤት የሆነ ነገር ብታረግስ እኔስ ጀምር ነገ ለቅቄ ነው የምወጣው ከዚህ ቤት በቃ አለቀ ምንም እኮ እያልኩኝ አይደለም አሁን ዝም በይ አታስመስል በእናትሽ እያስመሰልኩኝ አይደለም እያስመሰልሽ ነው አውቅሻለሁ እያስመሰልሽ ነው በደንብ እያስመሰልሽ ነው ኦፍ ኮርስ አሁንም አስመስይ አሁንም የፈለጋችሁትን ሄደሽ አውርተሽ ቀምረሽ እዚህ በጠረጴዛ ዙሪያ በፈለጋችሁትን ብታረጉ እኔ እና እሷን አትለዩም አለቀ በቃ ምንም አላልኩም እኮ
እኮ አሁን በቃ ቆየኋችሁ አምኛለሁ በቃ ኢትስ ኦኬ ስለዚህ ውጪ ከዚህ በኋላ አትደርሽም አልደርስም ግን እናውራ ከእሱ ጋር አልደርስም ብቻለሁ እኮ እሱ ማግኘት ነው የምፈልገው እሺ አገናኘውሽ ስሚኝ እሱን ነው ማግኘት የምፈልገው እሺ አገናኘውሽ ባሌ እንደሆነ እያወቅሽ ኤክስ እንደሆነ እሺ እያወቅሽ አገናኘውሽ አሁን ደግሞ ብቻችንን እናውራ ብቻችንን እንዴት ብቻችሁን ታወራላችሁ ብቻ የሚባል ነገር የለውም እሱ ነገር ነው እሱ ብቻ የሚባል ለሷ ነገር ያት አልችልም እሺ ወጣኔ ነው አልችልም ያቢ አልችልም አይወጣም ለምን አትችይም ለሱ ማውራት አለብኝ እሱን ማውራት አለብኝ እሱን ማውራት አለብኝ ያቢ እኔ ጋር እንዳምጭ ያማታል እንዴ እቺ በሽተኛ ናት ጌታም በሽተኛ ናት ጭራሽ ተሯርጧለች ያማታል እንዴ ማውራት አለብኝ ፕሊዝ ተረጂ አንቺ መስማት የሌለብሽ ነገር ነው ፕሊዝ እንደዛ ብለሽ አትይኝ ፕሊዝ ሌላ ምንም ነገር እያሰብኩኝ አይደለም ወይስ ምንም እያሰብኩኝ አይደለም ብቻ እሱን ብቻ እንዳውራ አንቺ መስማት የሌለብሽ ነገር ነው ሁለታችንም የምናውቀው ነገር ነው ይሄ በጣም የሚገርመኝ ነገር ያንቺ እንደዚህ መሆን ሳይሆን የኔ ሞኝነት እኮ ምን እሱን ይዤ መምጣቴ ምናምን በጣም እየገረመኝ ነው የራሱ ምንድን ነው የሚገርምሽ እኔ እኮ ምንም እያልኩኝ አይደለም አሁን ከእናንተ ህይወት ወጣለሁ ኢትስ ኦኬ በአንዴ መርሳት እሱን አልችልም ቀስ ብዬ ነው የምረሳው ጊዜ ያስፈልገኛል ብላለሁ ጤነኛ ነሽ ኦፍ ኮርስ ነኝ ምን ላድርግ ወድጄ እኮ አይደለም ተረጅኝ አንቺ እሺ ልረዳሽ እዛው ልረዳሽ እኮ ልረዳሽ ሰምተሻል አንዴ እኮ እዛው ተረድቼሻለሁ ማሪ ከዚህ በኋላ እኔን ማግኘት የማይጠበቅብሽ እኔ ስልክሽ ነው መሰለሽ እየቀለድሽ ነው መሄድ ትችያለሽ አጠገቤ እንዳደርሽ እሱ ጋር እንዳደርሽ ሌላ ነገር ውስጥ ነው የምንገባው ጤነኛ አይደለሽም አንቺ ጤነኛ አይደለሽም ናቅባን አንቺ ጤነኛ አይደለሽም